የእስራኤል ጦር ኃይልና የእስራኤል የደህንነት ተቋም ሞሳድ በአሜሪካና በኢራን መካከል የተደረሰውን ስምምነት ሙሉ በሙሉ መቃወማቸው ሲገለጥ የኢራን ሚሳኤሎችና የእጅ አዙር ተዋጊና ታጣቂዎቹ ኃይሎች ስጋት እንዳለባቸው አስታውቀዋል። የእስራኤል አየር ኃይል በበኩሉ መላው ክፍሉ በኢራን ውስጥ ዘልቆ የበረታ ጥቃት ለመፈጸም ዝግጁ መሆኑን የሀገሪቱ ጦር ኃይል አዛዥ በይፋ አስታውቀዋል። እየፈጩ ጥሬ ይሏል። በሌላም ዜና ደግሞ የእስራኤል ጦር በሊባኖስ ምድር የተራዘመ ቆይታና ጦርነት ለማድረግ መዘጋጀቱ ተገልጧል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ there would be no Israel አሉ የአሜሪካው ፕሬዚደንት። ያለኔ እስራኤል ይሏት ሀገር ልትኖር አትችልም፣ የቀበጡለት ሞት አይገኝም ይሏል። አሊያም ግዛኝ ብለው ሊሸጠኝ አሰበ። በጣም ብዙ ህዝብ ተገድሏል። ሁሉንም ህንፃ እየደበደብህና እያፈራረስህ አትችልም፣ አትቀጥልም፣ አትዘልቅም። በእነዚያ ህንፃዎች ውስጥ የሚኖሩ ብዙ ንጹሐን አሉ፣ ሁሉም ህዝቦላ አይደሉም ሲሉ ፈረንሳይ ውስጥ በተሰባሰቡት የሰባቱ ሀብታሞቹ ሀገራት መሪዎች ስብሰባ የተገኙት ትራምፕ ወዳጃቸውን እስራኤልን አምተዋታል። መጪው አንቺ ታሮጪውን መሆኑ ነው። አሁን በሁለቱ ሀገራት ወዳጅ መሪዎች በትራምፕና በኔታንያሁ መካከል የነገር እንቁርቋሶና ውጥረቱ መካረሩን ልብ ይሏል። የእስራኤል ባለስልጣናት እኒያ ችኩሉ ሰው ዶናልድ ትራምፕ ከኢራን ጋር ያልተመጠነና ያልተመረመረ ስምምነት ይፈራረማሉ የሚል ፍራቻ አላቸው። በእርግጥ የሚሏቸዋል ሰውየውን ለምንም ወሬ ይቸኩላሉ። የጅብ ችኩል ቀንድ ይነክሳልን መሆኑ ነው። አሊያም ከፈረሱ በፊት ጋሪውን ያስታውሷል። ትራምፕ በኔታንያሁ ላይ ትዕግስታቸው እየተሟጠጠ መሆኑና ቁጣ ይላቸው መጀመሩ ይነገራል። ትራምፕን እንዲያደረጋቸው ደግሞ የእስራኤል ቤይሩትን መደብደብ ነው። ተኮነኛ ያላት ነፍስ በሰንበት ኃጢአት ትሰራለች ይሏል። ያ መሆኑ ደግሞ ትራምፕ ከኢራን ጦርነት ለማምለጥ የተነቀለውን እግራቸውን መልሶ ከጦርነቱ ማጥ የሚዶለው ነው። እናም ትራምፕ አይውጡት አይተፋን ሆኖባቸዋል። ከመጠን ባለፈው ትምክህታቸውና ግብዝነት በተሞላው ንግግራቸው ይሏቸዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ይህንን አሉ። ከኛ ውጪ ከአሜሪካ ውጪ አብሶም ደግሞ ከኔ ውጪ እስራኤል ይሏት ሀገር አትኖርም የለችም። without the United States of America there would be no Israel, without me there would be no Israel። አጅግም ስላት ይቀዳል አፎት ይሏል። ትራምፕ ያንን ያሉበትን ትምክህታቸውን ጨምረው ሲያሳዩ ማንም የአሜሪካ ፕሬዚደንት እስከዛሬ ያልሰራውን ስራ እኔ ለእስራኤል ሰርቻለሁና ነው ያሉት። ሁለቱ መሪዎች በሄዝቦላ ጉዳይ ሊባኖስ መመታት የለባትም በሚለው ነገር አይጥ በበላ ዳዋ ተመታን ነውና ጊዜ መጋጨታቸውና መላተማቸው ይታወቃል። ዛሬ ከሁነኛ ወዳጇ ዶናልድ ትራምፕ የዚህን ያህል ውዝግብና ተቃርኖ የበረታባት እስራኤል በጋዛ ሰርጥ ጦርነት በፈጸመችው ጥቃት ከ73,000 በላይ ፍልስጤማን በመገደላቸው የተነሳ ከሌሎቹም ሀገራት የበረታ መገለል እንደገጠማት ይነገራል። እስራኤል ትላለች በጋዛ ሰርጥ የሚሆነ በሊባኖስ ከታጣቂዎች ውጭ ንጹሐንን ኢላማ ያደረኩበት ጊዜ የለም። ሐማስና ሄዝቦላ ንጹሐኑን በሰብአዊ ጋሻነት ይጠቀማሉ ስትል ትሞግታለች። ከያለበት ጩኸቱ ወግዘቱም የጠነከረባት እስራኤል በቅዱስ ስፍራዋ ሄብሮንና በዌስት ባንክ ቁጥጥሯን ማስፋቷና ማጠናከሯም ይነገራል። ፍልስጤማውያን በተናጠል እስራኤል የዓለም አቀፉን ሕግ ጥሳለች ሲሉ ያሳያሉ። የእስራኤሉ የገንዘብ ሚኒስትር ቤዘለል ስሞትሪች ትናንት በሰጡት ማብራሪያ እስራኤል በአይሁድና በሙስሊም ቅዱሳን ስፍራዎች ኃይሏን ለማጠናከር ተዘጋጅታለች ብለዋል ሲል የዘ ቴሌግራፍ ኦንላይን ዘገባ ያስረዳል። እንደ አውሮፓኑ አቆጣጠር በ1997 የሄብሮን ስምምነት መሰረት ፍልስጤማውያኑ የአይሁዳውያኑን መቃብር ስፍራ የቀደምት አባቶችን ከሙስሊሙ የኢብራሂም መስጊድ ጋር የሚያገናኘውንና ሁሉንም የመቆጣጠር እቅድ አላቸው። የቀደምቷ የሄብሮን ከተማ የፍልስጤማውያኑ ቅርስ ሆና በዓለም የቅርስ መዝገብ ሰፍራለች። እስራኤል ከዚያም ባለፈ በዌስት ባንክ ሉዓላዊነቷን ትገልጣለች። አይሁዳውያኑ በበኩላቸው ሄብሮን የአባቶቻቸው የአብርሃም የይስሐቅና የያዕቆብ የሚስቶቻቸውም ጭምር የመቃብር ስፍራ እንደሆነች ያምናሉ። ክርስቲያኖችን የሚወዱት ሙስሊሞችን በወገናቸው በአብርሃም የተገነባውን የኢብራሂምን መስጊድ ያከብሩታል። መቃብሩ ደግሞ ከ14ኛው ክፍለ ዘመን ጀምሮ የሚታወቅ ነው። ዛሬ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፍልስጤማውያኑ ምድር ዌስት ባንክ ኃይላቸውን ማጠናከራቸው ሲገለጥ፣ ትራምፕ ግን ያንን ግብራቸውን አይወዱላቸውም፣ አይፈቅዱላቸውም። ሰው መጣ ነገር መጣ ይሏል። ዛሬ ትራምፕ ኔታንያሁ ተወስውሰው ገብተውበታል ከሚባልለት ከኢራን ጦርነት ለመውጣት ብቻ
ብቻም ሳይሆን ፈጥነው ለማምለጥ የሚያደርጉት ጥረትና መንፈራገጥ ሁሉም ነገር እንዲህ በዋዛ የሚለቃቸው አልሆነም። ከወደቁ በላይ መንፈራገጥ ለመላላጥ ይሏል፣ አልያም እባብ ግደል ከነበትሩ ገደል ነውና። ኢራን በበኩሏ ትላለች ትራምፕ የገቡበትን ጦርነት ያበቃ ዘንድና ሊገላገሉ ከቶም ስምምነት የሚፈልጉ ከሆነ ወዳጃቸውን ኢዝራኤልን በሊባኖስ ከያዘችው ጦርነት ፍጹም አደብ አስገዝተው ያስቁሟት ያስወጧትን ያሉት፣ ያለበለዚያ ግን ትላለች ኢራን አርፋ የምትተኛበት ጎን የላትም። ኢራን ያንን አቋሟን በግልጥ ስታስቀምጥ ኢዝራኤል ደግሞ ጨርሶ የማይታሰብም የማይሞከርም በሚሉ ውድቅ አድርገዋለች። ታዲያስ ከተባለ ደግሞ ግዙፉና ሙሉ ጦርነቱ መጀመሩ ነው። እስካሁን በአሜሪካና በኢራን መካከል ይፋዊ የሆነ የስምምነት ፊርማ አልተፈረመም። ነገር ግን ባለስልጣናቱ በተለይም የአሜሪካዎቹ የሚጣረስ እርስ በርሱ የሚጋጭ መግለጫ ያወጣሉ። ከምንም በላይ ደግሞ የኢዝራኤል በዚያ ስምምነት ያለመካተት ሌላውና አደገኛው መሰናክል ሆኗል። በአንጻሩ ኢዝራኤል በሊባኖስ ሄዝቦላን እወጋለሁ ስትል በገባችበት ጦርነቷ ከዚያች ሀገር ከሊባኖስ ሰፊ የመሬት ይዞታ መቀማቷም ይነገራል። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ትናንት በሰጡት ማብራሪያቸው ኢዝራኤል ከሊባኖስ ምድር ካልወጣች በስተቀር ጦርነቱ ሙሉ በሙሉ ያበቃል ብሎ ማሰብ ዘበት ነው ሲሉ ምጥን ባለ ቋንቋቸው አስታውቀዋል። የኢዝራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ትናንት ሲናገሩ የኢዝራኤል ጦር አስፈላጊ ሆኖ እስካገኘው ድረስ በሊባኖስ ምድር ይቆያል ነው ያሉት። በዚያ ሁሉ ውስብስብና መስቀልቅል ቋጠሮ ውስጥ የገቡት የአሜሪካው ፕሬዚደንት ዶናልድ ትራምፕ በፈረንሳዊ ሀብታሞቹ ብጤዎቻቸው ጉባኤ ላይ ቢገኙም የኢራንና የኢዝራኤል የሄዝቦላ ቢሉ የሊባኖስ ወዲያም የጋዛ ሰርጥ ጉዳይ ላፍታም አለቀቃቸውምና የልብ ምታቸው ልክ አይደለም ይሏቸዋል። ትራምፕ በጋዛ ሰርጥ ቦርድ ኦፍ ፒስ ሲሉ የተናገሩትና አይ አም ፒስ ፕሬዚደንት ሲሉ በይፋና በድፍረት የተናገሩት ሁሉም ነገር አንድም ያለ አዋቂ ሳሚን ሁለትም የተናገሩት ከሚጠፋ የወለዱት ይጥፋን በሚያውቁት ዘንድ ቃል አባይ አድርጓቸዋል ይሏቸዋል። ይህም ሆኖ ግን በኢራንና በአሜሪካ መካከል የስምምነቱ ፊርማ ዛሬ ላይ ሆነን ከነገ በስቲያ አርብ በስዊዘርላንድ ቦርገንስቶርክ ሪዞርት ይፈረማል ተብሎ ይጠበቃል። ሪዞርቱ የሚገኝበት ከሉዝረን ከተማ አቅራቢያ ነው። ይህ በእንዲህ እንዳለ የኢዝራኤል ጦር ኃይል ቢሉ የኢዝራኤሉ የደህንነት ተቋም ሞሳድ የአሜሪካና የኢራንን ስምምነት ሙሉ በሙሉ መቃወሙ ተገልጧል። ያ የሆነው ደግሞ የኢራን ሚሳይሎችና ኢራን በቀጠናው ከመለመላ እስከ ስልጠና ትጥቅና ስንቅ ድረስ እያደራጀች የምታሰማራቸው ታጣቂ ኃይሎች እነርሱ ፕሮክሲ ይሏቸው እንዳብነትም የጋዛ ሰርጦቹ ሐማስ፣ ኢስላሚክ ጂሃድ፣ የአልቃሳም ብሪጌድና የአላክሳ የሰማዕታት ብሪጌድ ኃይሎች፣ በሊባኖስ የሄዝቦላ ኃይሎች፣ በኢራቅና ሶሪያ ያዳፈጡት የካታይ በሄዝቦላና የኢስላሚክ ሬዚስተንስ ወዲያ ማዶ ከ2209 ኪሎ ሜትር ርቆ ያሉት የየመን ሀውቲዎች ኃይሎችም ለኢዝራኤል እንዳዳይ ነብር የማሸመቃቸው ነገርና ኃይላቸው ያለመዳከሙ መሆኑን ኢዝራኤል ታሳያለች። እናም አሁን የኢዝራኤል አየር ኃይል ይሄ ከዚያ ሳይልና ሳይለይ ሙሉ በሙሉ ኃይሉና ጥበቡን አስተባብሮ በኢራን ውስጥ ዘልቆ በመቶ የሚቆጠሩ ኢላማዎችን ለማውደም መዘጋጀቱን የተገለጠው በኢዝራኤል አየር ኃይል ከፍተኛው መኮንን ሜጀር ጀነራል ኦሜር ቲሽለር በሰጡት ማብራሪያ የኢዝራኤል የጦር አውሮፕላኖች በኢራን ውስጠኛ ክፍል ዘልቀው ለማጥቃት የመርዝ የአሲድና የእሳት ጽንሳቸውን አንገፍጠውና ሞጥሙጠው ተሰናድተዋል ነው ያሉት። ይሁንና በአሜሪካና በኢራን መካከል የስምምነት አዝማሚያ መኖሩ ምን ያህል ከጥቃት የሚታደግ ይሆናል የሚለውን ጥያቄ ምላሽ አልሰጠውም። ኢራንም በበኩሏ የሊባኖስ ጉዳይ ከአሜሪካ ጋር ለሚደረገው የሰላም ስምምነት ዋናው መሰረቱ ነውና ያ የማይሆን ከሆነ ሊባኖስ በስምምነቱ ካልተካተተች ውሃን መውቀጥ ከቶም የሐሳብ ጽንስ ሆኖ የሚቀር ነው ስትል ግልጥ የሆነ አቋሟን አሳይታለች። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ በበኩላቸው የአሜሪካና የኢራን ስምምነት የኢዝራኤልን የሊባኖስና የፋርስ ባህርን ጉዳይ የሚያጠቃልል ነው ሲሉ አመሻሹን ገልጠዋል። አሜሪካ በኢራን የገባችበትን ጦርነት እንድታበቃ የሚያደርጓት ብዙ ጫናዎች ተገጥግጠውባታል። ባላቀደችውና የእርሷ ባልሆነው በሚባልለት ከቶም በማይመለከታት የኢራን ጦርነት ገብታ ሀብቷን ከስክሳለች፣ ለእሳት አፍስሳለች። የወታደሮቿን ሕይወት ተቀጥፎባታል። እርሷን ብትሆን በንጹሐን ኢራናውያኑ ሕይወት መጥፋትና በደም የጨቀየ እጅ ነው ያላት ይሏታል። አተርፍ ባያ ጉዳይ ይሏል። ወዲህም የሀገሪቱ ፕሬዚደንት ዶናልድ ትራምፕ ዛሬ ወዳጃቸውን የኢዝራኤልን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በእርሳቸው አጠራርም ቢቢን አምተው ለሚያሟቸው ምላስ መስጠታቸው እንጂ በኢራን ጦርነት ሲያውጁ በቀላሉ ከ4 እስከ 6 ሳምንታት እንደሚያጠናቀቁት መግለጣቸውም አይዘነጋም። አሜሪካ ከኢዝራኤል ጋር ዶልታ እስከ አንገቷ በገባችበት ጦርነት ጉዳቱን አሊያም የእሳቱን ሰፍነግ የተጋቱት የባህረ ሰላጤው ቀጠና ሀገራትና የአረቡ ዓለም ሀገራት በተናጠልም ሳውዲ አረቢያ፣ ኳታር፣ ባህሬን፣ የተባበሩት አረብ ኤምሬት፣ ሊባኖስና ዮርዳኖስ ተጠቃሾቹ ናቸው ሲል የአፓ ዝርዝር ዘገባ ይተነትናል። የኢዝራኤል ጦር ኃይል ገና በሊባኖስ ረዥም ጊዜ ለመሰንበት መዘጋጀቱም ተነግሯል። ዋሽንግተንና ቴህራን የስምምነት ፊርማ ተፈራረምን ሲሉ የፊታችን አርብ ዜና ቢያስነግሩ እንኳን ኢዝራኤል ያንን ዜና የሚሰማ ጆሮ
የላትም ጆሮ ዳባ ልበስ ያለች ነው የምትመስለው ይሏታል። እስራኤል በሊባኖስ በገባችበት ጦርነቷ ሰፊ መሬት ሽፋን መያዟን የሚያሳዩት ብዙዎች ናቸው። ገሚሶቹ ደግሞ ይላሉ አትልፉ፣ ኢራንና አሜሪካን ስምምነት ተፈራረሙ አልተፈራረሙ እስራኤል የራሷ ግብ አላት፣ ያውም በቀደምቶቹ አባቶቿ ወይም ፓትሪያርክ ሲሏቸዋል እነርሱ። ታዲያ ለእነዚያ ሰዎች እግዚአብሔር ሊያወርሳቸው ቃል የገባላቸው 7 ሀገራት ወይም ፕሮሚስ ላንድ ስትል ልትጠቀልል አቅዳለች። የአሁኑ ጦርነትም የዚያ አካል ነው ይሉታል። ሀገራቱ ደግሞ ሳውዲ አረቢያ፣ ኢራቅ፣ ግብፅ፣ ሶሪያ፣ ሊባኖስ፣ ዮርዳኖስና ጋዛ ሰርጥ ናቸው። ማን ያርዳ የቀበረ ማን ይናገር የነበረ ይሏል አበው። ትንታኔ ዘገባውን ስናዘጋጅ በዋቢነት ኒው ዴይሊን፣ ሬውተርስን፣ ታይምስ ኦፍ ኢዝራኤልን፣ ታይምስ ኦፍ ኢንዲያን፣ ኢንዲያ ቱዴይን፣ ኒውስ ማክስ ወርልድን፣ ሲቢኤስ ኒውስን፣ ኤዥያዋንን፣ ቲአርቲ ወርልድና ጄሩዛሌም ፖስትን ተጠቅመናል።